ዋው! ቤቶ በእውነት ያምራል። የሚያስደንቅ ቤት፣ ግርማ ያለው ሆቴል፣ ዘመናዊ የሪል ስቴት ወይም ልዩ ገጽታ ያለው ቢሮ እየገነቡ ነው? እንግዲያውስ ምርጫው አንድ ነው። ቅዱስ ማርብልና ግራናይትን ሳይጎበኙ እንዳይወስኑ እያልን ቅንጡ ግራናይት፣ እምነበረድ፣ ኳርትስ፣ የተፈጥሮ ሞዛይክና ሁሉንም የተፈጥሮ የድንጋይ ሥራዎች በከፍተኛ ጥራትና በላቀ መስተንግዶ እኛ ቅዱስ እምነበረድ ይዘን ቀርበናል። ሁሉም እምነበረድና ግራናይት አንድ አይደለም። ልዩነቱን የሚፈጥረው በዘመናዊ ማሽን ተቆርጦና ፖሊሽ መደረጉ ነው። ውበቱን ያጎለዋል፣ ያንጸባርቀዋል፣ ጠብቆ እንዲቆይ ያደርገዋል። ቅዱስ ማርብልና ግራናይት ድሮ ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መሥሪያ ቤትና ማሳያ ኦልድ ኤርፖርት ጦር ኃይሎች ማለት ነው ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ ተካቶ በሚያገኙበት ሕንፃ ውስጥ መዘዋወሩን ስናበስሮት ከታላቅ ደስታ ጋር ነው። ለቤቶ ውበት ቅዱስ ግራናይት ውበት እንሸጣለን። ዛሬውኑ ይደውሉ 0977 22 22 99 ወይም 0966 22 22 33 ቅዱስ ማርብልና ግራናይት። ይህ አዋዜ ሰበር ነው። አዋዜን ላይክ፣ ሼር፣ ሰብስክራይብ ማድረግ አትዘንጉ። የደውል ምልክቱን ይጫኑ። ፕሮግራማችን ይደርሳቸዋል። አሜሪካ ጥቃቷን አጋጋመች። ኢራን 2 ነዳጅ ጫኝ መርከቦችን መምታቷን ገለጸች። የተባበሩት አረብ ኤሚሬቶች 2 ነዳጅ ጫኝ መርከቦቿ እንደተመቱ አስታወቀች። አንድ ህንዳዊ ባህረተኛ ተገደለ። የየመን ሐውቲዎችና ሳውዲ አረቢያ የተኩስ ልውውጥ አደረጉም። ዛሬ ማክሰኞ ከምሽቱ 5 ሰዓት ጀምሮ የአሜሪካ ባህር ኃይል ወደ እና ከኢራን የሚንቀሳቀሱ መርከቦችን ሙሉ በሙሉ ያግዳል። የነዳጅ ዋጋ 9 በመቶ ጨምሮ በበርሜል $84 ደረሰ። 2 የኤሚሬትስ ነዳጅ ጫኝ መርከቦች የተመቱት በሆርሙዝ ሰርጥ የኦማን ግዛት ውስጥ ሳሉ እንደነበረ ዩኤኢ አስታውቃለች። ሳውዲ አረቢያም ከየመኑ ኢራን ደገፍ ሐውቲዎች የተተኮሱ ቦሊስቲክ ሚሳይሎች ማክሸፏን ስትናገር እስካሁን በመካከላቸው የነበረው ተኩስ አቁም ስምምነትም ተጥሷል። ሐውቲዎች ለሚሳይል ሩምታቸው ምክንያት ያደረጉት ሳውዲ አረቢያም የሰንዓን ዓለም አቀፍ አየር ማረፊያ በመደብደቧ ነው ይላል። በየመን ዓለማወቁ መንግሥት ተወካይ በሰጠው መግለጫ የአየር ማረፊያዎችን የደበደበው እሱ መሆኑን ገልጿል። የኢራን አውሮፕላን እንዳያርፍ ለመከላከል፣ ምክንያቱም ወደ እሱ የሚመጡ በረራዎችን ሐውቲዎች አላሳርፍ በማለታቸው የሚል ውንጀላ ያቀርባል። ጥቃቱም በዚህ የተፈጸመ መሆኑንና የማይቀጥል መሆኑን ይገልጻል። የኢራን እስላማዊ አብዮታዊ ዘብ እንደገለጸው የተመቱት ጫኝ መርከቦች ስለ እንቅስቃሴያቸው መረጃ የሚሰጡ መሣሪያዎችን አጥፍተውና የተሰጣቸውን ማስጠንቀቂያ ችላ ብለው ጉዞ የቀጠሉ አጉራ ዘለል 2 መርከቦች ናቸው ብለዋል። የኤሚሬትስ መከላከያ ሚኒስቴር እንደገለጸው የተመቱት መርከቦች አልባሂያና ሞምባሳ የሚባሉ የተባበሩት አረብ ኤሚሬትስ ጫኞች ናቸው። በአሜሪካ በኩል ቢያንስ 24 የሚደርሱ ወታደራዊ የጦር አውሮፕላኖች በባሕረ ሰላጤውና በኦማን ሰላጤ የኤሚሬትስ የውሃ ጠረፎችንና እንደዚሁም ሳዑዲ አረቢያን ሲዞሩ መታየታቸውን የበረራ ድካ መከታተያ መረጃ አመልክቷል። የአሜሪካ ማዕከላዊ ሴንትኮም ምሽቱን ኢራን ላይ የሦስተኛ ተከታታይ ምሽት ድብደባ መካሄዱን አስታውቋል። በስምሪቱ ውስጥም 9 ኬሲ 135 አር እና 2 ኬሲ 46 ኤ ነዳጅ ጫኝ አውሮፕላኖች ይገኙበታል። አንድ ኢ3ቢ ቃፊር አየር ወለድ ማስጠንቀቂያና መቆጣጠሪያ ሲስተምና የባህራል ፖሳይዶን ፒ8 የመርከብ እንቅስቃሴም ቃኚ አውሮፕላኖችን ጨምሮም አያሌ የስለላና ቃኚ አውሮፕላኖች ተሳትፈዋል። ቃፊሮቹ ኢ3ቢ አየር ወለድ ማስጠንቀቂያና መቆጣጠሪያ ሲስተሞች 192,000 ካሬ ኪሎ ሜትር የሚሸፍን ጦር ሜዳን አንስቶ
ሽቅብ እስከ ሁለተኛው ንብርብር የአየር ክልል ስትራቶስፌር ድረስ የሚካሄደውን ማንኛውንም ነገር መከታተል ወይም መቃኘት የሚችሉ ናቸው። ከጠላት አውሮፕላን፣ ሚሳኤል፣ ሰው አልባ ብሎም እስከ ታንክ እንቅስቃሴ ድረስ በአንድ ጊዜ ከ600 በላይ ኢላማዎችን ማየት ይችላሉ። በእነዚህ መሰል ሰላይ ቃኝና ነዳጅ ቀጂዎች የታጀበው ድብደባም ለ5 ሰዓታት ያህል ከተካሄደ በኋላ ማብቃቱን የአሜሪካ ማዕከላዊ እዝ አስታውቋል። እዙ ሲገልጽ በ5 ሰዓቱ ተልእኮ ወቅት የአሜሪካ ኃይሎች በቡሼህር፣ በቻባሃር፣ በጃስክ፣ በኮናራክ፣ በአቡ ሙሳና በአንደራባስ ክፍለ አገሮች የወደብ ከተማዎችና ደሴቶችን ጨምሮ በመላው ኢራን የሚገኙ ወታደራዊ ኢላማዎችን በተሳካ ሁኔታ መጥተዋል ብለዋል። የድብደባው ዓላማም ኢራን የንግድ መርከቦችን ለመምታት ያላትን ብቃት ለማቀጨጭ ነው ብለዋል። በመሆኑም ይላል ማዕከላዊ እዙ በኤክስ ገጹ ባወጣው መግለጫ የአሜሪካ ኢላማ አይስቴት ተኳሾች በኢራን የውሃ ጠረፍ የመከላከያ ስርዓቶች፣ የሚሳኤልና የሰው አልባ ስፍራዎች፣ የባሕር ኃይል አቅሞች ላይ ተነጣጥረዋል። ኢራን በፈንታዋ በቅርብ ሰዓታት ባሕሬን ላይ የጥቃት ወጀብ መፈጸሟን አስታውቃለች። የባሕሬን የአገር ውስጥ ጉዳይ ሚኒስቴር በኤክስ ገጹም አሁን ከነጋ 11 ሰዓት ገደማ ሲጽፍ የአደጋ ማስጠንቀቂያ አስተጋብቷል። ዜጎችና ነዋሪዎች ተረጋግተው በቅርባቸው ወደሚገኝ መጠለያ እንዲሄዱ ማሳሰቢያ ተሰጥቷል ብለዋል። የኢራን አብዮታዊ ዘብ በድብደባው አያሌ የጦር መሣሪያ ግምጃ ቤቶች፣ የሳተላይት ኮሚኒኬሽን ማዕከልና በአሜሪካ ጁፌር ጦር ሰፈር የአሜሪካ ኃይሎች ማደሪያን አልሞ እንዳወደመው አስታውቋል። በሚሳኤልና በሰው አልባ ሩምታ ሲኤንኤን እንደሚለው ኢራን ሁሌም በጦርነቱ ጊዜ ሁሉ አወደምኩ ብትልም አንዳቸውም በማስረጃ የተደገፉ አይደሉም። ፕሬዚደንት ዶናልድ ትራምፕ የባሕር ኃይል ጦራቸው የኢራንን ወደብ ለሚዘጋበት ወጪው በእርምጃው እየረዳቸው የሚገኙት አጋር ሀገራት መክፈል እንዳለባቸው አስገንዝበዋል። አሜሪካ በዚህ እርምጃ እየታደግኳቸው ነው የምትላቸውን ሀገሮች ዝርዝር ውስጥ እስራኤል፣ ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኢሚሬቶችን ጠቅሰዋል። የኢራን ሚዲያዎች በወገናቸው ደቡባዊቷ የኢራን የወደብ ከተማ ባንዳር አባስ እንደዚሁም ኪሽ፣ ኬሸምና አቡ ሙሳ ደሴቶች በፍንዳታ መናወጣቸውን አረጋግጠዋል። የኢራን ጦር በበኩሉ በኩዌት በሚገኝ የአሜሪካ አንድ ጦር ሰፈር ውስጥ ይገኙ የነበሩ የኮሚኒኬሽን ሲስተሞች፣ የነዳጅ ጋኖች፣ የፓትሪዮት ሚሳይል ሲስተም ወይም ባትሪ፣ የቃኝ ማማና እንዲሁም የጥይት ማከማቻ መጋዘንን ኢላማ አድርጎ መተኮሱን ገልጿል። ኢሳያስ በዚህ ዜና ውስጥ ያው ጥቅል በሆነ መልኩ ነው የሚያቀርቡት። የቆየ ነው አክቹዋሊ አንዳንድ ዝርዝሮች የሚወጡት ምንድን ነው የወደመው ምን ያህል ነው የሚለው በቁጥር ዝርዝር ማለት ነው። ይሁንና ለጊዜው ብዙ ነገሮች አሻሚ ናቸው። ለምሳሌ አሜሪካው ፕሬዚደንት ዶናልድ ትራምፕ ትናንትና አስታውቀዋል። ከዚህ በኋላ የሀገራቸው አሜሪካ የሆርሙዝ ሰርጥ ባላደራ ወይም ጋርዲያን እንደሆነች አስታውቀዋል። የኢራኑ ውጭ ጉዳይ ሚኒስትር ደግሞ ሁሌምና እስከ ዘላለም የዚህ የሆርሙዝ ሰርጥ መተላለፊያ ጠባቂ ባላደራ ኢራን እንደሆነች በመግለጽ ጽፈዋል። እንደውም ተሳልቀዋል በኤክስ መልእክታቸው የእኛ ጥበቃ የአሜሪካኑን ፕሬዚደንት ያህል አያስከፍላችሁም፣ በዋጋም የእኛ የተሻለ ነው በማለት ነው የተሳለቁት። ምክንያቱም ዶናልድ ትራምፕ መጀመሪያ ላይ ባወጡት በማኅበራዊ ገጻቸው ላይ አሜሪካ የኢራንን ወደቦች ሙሉ በሙሉ በመዝጋት ሌሎች በሰርጡ የሚተላለፉ መርከቦች ደግሞ እንዲተላለፉ እገዛ በመስጠት እንደምትሰራ ገልጸው ለዚህ እንቅስቃሴዋ በአንድ በኩል የኢራንን ኃይል ማዳከምና ምንም አይነት አደጋ በሆርሙዝ ሰርጥ ላይ እንዳታደርግ መከላከልና መዋጋት እና ሌሎች መርከቦችን ማጀብን ላካተተ የአሜሪካ እንቅስቃሴ 20 በመቶ
ከጭነቱ ላይ 20 በመቶ ዋጋ እንዲከፈላቸው ነበር የጠየቁት። ሌሎች ደግሞ በአከፋፈሉ ላይ ባለሙያዎች ሲተነትኑ ትንሽ አወዛጋቢ ነው። አሁን እንደሰማው ደግሞ ቀደም ሲል እንግዲህ ትናንትና ያሉት በዚህ ሰርጥ ላይ እንደምታውቀው በመደበኛ ጊዜ ከ100 እስከ 120 ነዳጅ ጫኝና የዕቃ ጫኝ መርከቦች ይተላለፋሉ እና ነዳጅ ጫኝ መርከቦች ነዳጅና የተፈጥሮ ጋዝ ይዘው ነው የሚሄዱት። እንደዚሁም ደግሞ ዕቃ ጫኝ መርከቦች ኮንቴነር እና የተለያየ ነገር ይዘው ይሄዳሉ። ስለዚህ ከጭነታቸው ውስጥ የጭነታቸውን ዋጋ 20 በመቶ የሚል ነው ትናንትና የገለጹት። እና ይሄ ማለት እያንዳንዱ መርከብ ማለት ነው ወይም እያንዳንዱን መርከብ ጭነት በተመለከተ የሚጭኑት እንግዲህ የሰላጤው ሀገሮች ናቸው። እንደገና ደግሞ ከእነሱ ገዝቶ የሚንቀሳቀሰው አለ። ማን ነው ክፍያውን የሚፈጽመው? እንዴት ነው የሚፈጸመው? የሚሉ አወዛጋቢ ሁኔታዎች አሉ። አሁን ደግሞ እንደሰማኸው የዚህ አገልግሎት ተጠቃሚ የሆኑ አጋር ሀገሮች ማለት አሜሪካ ይህንን የኢራንን ወደብ በመዝጋት እና የሆርሙዝ ሰርጥን ክፍት በማድረግ እያገዘቻቸው የሚገኙ ሀገራት አጋር ሀገራት ብለው ዘርዝረዋል። ቅድም የሰማናቸውን እስራኤል፣ ኢራን፣ ሳውዲ አረቢያ የመሳሰሉትን ጠቅሰዋል። ያው በዚህ ውስጥ እነ ኩዌትም እነ ባህሬንም የዚህ ተጠቃሚዎች ናቸው። አክቹዋሊ ይህን በተመለከተ ግልጽ አይደለም ነው የሚባለው። ምንድነው ክፍያው? በምን መንገድ ነው የሚከፈለው? ሁለተኛ ግዴታ ለምሳሌ አሜሪካ ይህንን ነገር ስታቀርብ ይህንን አገልግሎት ለማግኘት የፈለጉ ብቻ ናቸው የሚከፍሉት፣ የማይፈልጉ ደግሞ አይከፍሉም። አወዛጋቢ ነው። ኢሳያስ በኋላ ላይ ልንመለከተው እንችላለን። የጠራ ነገር የለውም። ኢቨን አንዳንዶች እንደውም የዶናልድ ትራምፕን የኢራንን የባህር ከበባ እመልሳለሁ ማለታቸውን ጨምሮ ምናልባት ብላስተር ሊሆን ይችላል፣ ዛቻ ብቻ ሊሆን ይችላል፣ በተግባር ላይሄዱበት ይችላሉ የሚልም ጥርጣሬ ያሳደሩ አሉ። እውነቱን ለመናገር ዛሬ ብዙ ነገሮች ላይ ያሉ፣ ለምሳሌ እንግዲህ የባህር ከበባው የሚጀመረው ዛሬ ከምሽቱ 5 ሰዓት ነው። ብዙ ሰዓት አለ። ስለዚህ ምናልባት በዚህ መካከል በተለያየ ምክንያት ዶናልድ ትራምፕ በኢራን በኩል እንዲህ ስለቀረበ በአሸማጊዎች በኩል እንደዚህ ስለሆነ አሜሪካ ለጊዜው ይህን ትታለች የሚል ነገርም ለማለት ሰፊ ዕድል የሚሰጣቸው ነው ሰዓቱ። ይሁንና የአሜሪካ ጦር ማዕከላዊ ዕዝ እንደገለጸው የአሜሪካ መርከቦች ይህንን ትዕዛዝ ተግባራዊ ለማድረግ በመሰባሰብ ላይ ናቸው ብለዋል። ዓለም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይሄ ሊያስከፍሉ ያሰቡት ያወጡትን ወጪ እስኪመልሱ ብቻ እንደሆነ ተናግረዋል እና ይሄ ከኢራን ጋር የሚወዳደር ወይስ በሐሳብስ ራሱ የሚመሳሰል ነገር አለው ወይ? በሌላ በልኩ ደግሞ ሁለተኛው ጥያቄ ምንድን ነው? የየመን ሐውቲ ወደ ሳውዲ አረቢያ መተኮስ ኢራን የተጋትሮ ተራዳውን መጠቀም እንደጀመረች የሚያመላክት ነው ብለን እንውሰደው? አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል።
የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። የጀመረው ሳውዲ ደገፉ አለማወቁ የየመን መንግስት ይባላል። ይህ አለማወቁ የየመን መንግስት የሚባለው ሰንዓን ለሐውቲዎች ለቆ እንደውም ባለፈው ጊዜ ብዙ በተባበሩት አረብ ኤሚሬትስ ከውስጡ ተገንጥሎ የኤደንን ገንጥሎ ደቡብ የመንን ብቻ ከፍሎ ለመያዝ የፈለገውን ኃይል አዳክመው ወይም መጥተው አሁን ያለው የመላው የመን አስተዳዳሪ አለማወቅ መንግስት ይባላል። በተጨባጭ ግን ሰንዓን አየር ማረፊያን ጨምሮ ሰፊ ክፍል የሚቆጣጠረው የኢራን ደገፉ ሐውቲ ነው እና እዚህ የሰንዓ አየር ማረፊያ ላይ የመጀመሪያው ክሱ ይሄ አለማወቁ መንግስት ለእኔ የሚመጡ ወይም ለየመን የሚመጡ ለሐውቲ ሳይሆን ለየመን የሚመጡ ወይም ሳውዲ አረቢያ አውሮፕላኖች ሊሆኑ ይችላሉ፣ እነዚህን አላሳርፍ አለ በሚል ተቃውሞ በከፍተኛ ደረጃ ነው የደበደቡት የሰንዓን አየር ማረፊያ። እንግዲህ ደብዳቤዎቹ እነዚህ አለማወቅ ሳውዲ ደገፍ የየመን መንግስት ተብዬዎች ናቸው ምለው ያው አጠቃላይ ስለማያስተዳድሩ ማለት ነው። እና ይህንን ደግሞ ሐውቲዎች በቀጥታ የወሰዱት ድብደባውን ያካሄደችው ሳውዲ አረቢያ ናት። ስለዚህ ይሄን ድብደባ ደግሞ በማድረገዋ ሳውዲ አረቢያ በመካከላቸው እስከዛሬ የነበረው ቁርቋሶ አስቀርቶ የቆየውን የተኩስ አቁም ስምምነት ጥሳለች። ስለዚህም በዚህ መሰረት ዋጋ እናስከፍላለን በሚል የሚሳኤል ርምታ ወደ ሳውዲ አረቢያ ተኩሰዋል። ሳውዲ አረቢያም በርካታ ሚሳኤሎችና ሰው አልቦች እንደተከላከለች ገልጻለች። ስለዚህ በየመን በኩል ያለውን የኢራን ደገፉ ሐውቲና የሳውዲ ደገፉ ኃይል ግጭት ተቀሰቀሰ ማለት ይቻላል። ግን ብዙዎች እንደሚሉት አሁን አክቹዋሊ በኢራንና በአሜሪካ መካከል ከሚካሄደው ፍልሚያ አንጻር ሁለቱም ይህን ጦርነት በዚህ ሁኔታ ሊቀጥሉት አይችሉም፣ አይፈልጉትም የሚለው። ስለዚህ ከዚህ ኢንሲደንት ከዚህ የአንድ አጋጣሚ ልውውጥ በኋላ በምን ሁኔታ ይቀጥሉታል የሚለው እርግጠኛ አይደለም። ስለዚህ ጠብቆ ማየት የሚያስፈልገው ነው። ኢሳያስ፣ የዶናልድ ትራምፕ የአገልግሎት ጥያቄ ከኢራን ጋር የሚነጻጸር ነው ወይ የሚለውንስ እንዴት ታየዋለህ? አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ።
ምግብ በልተው መኪና የሚሸለሙ ከሆነ ከዱካም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። በጣም አስቸጋሪ ነው የሆርሙዝ ሰርጥ። እንግዲህ የአሜሪካ ድብደባ እየሰማነው ነው አሁን ለ3 ተከታታይ ብሎታል። 6ኛ ቀኑ ማለት ነው። ዓርብ ዕለት ከማቋረጡ በስተቀር ከዓርብ ወዲህ ነው 3ኛ የሚለን። ከዓርብ በፊት ደግሞ ሌላ 4ኛ ነው። በአጠቃላይ 6 ጊዜ ነው ድብደባው። ይሄ ድብደባ ገና የሚቀጥል ነው። ዓላማው እንግዲህ በተደጋጋሚ እንደምትሰማው ኢራን በመርከቦች ላይ ጉዳት የማድረስ አቅሟን ማድቀቅ ወይም ማዳከም ወይም ማቀጨጭ ነው እና ድብደባው ይካሄዳል። ያው እንደሰማቸው በጣም የተለመዱ እነዚህ ደቡባዊ የኢራን የውሃ ዳርቻ የወደብ ከተሞች እና እዛ ሆርሙዝ ሰርጥ ውስጥ ያሉ ደሴቶች እንደዚሁም ደግሞ ወደ መሃል ገባ እያለ ድብደባዎች ያደርጋል። በተለይ የጠረፍ የውሃ ጠረፉን ተከትሎ ያሉ የራዳር ጣቢያዎች፣ የሚሳኤል የሰው አልባ ስፍራዎች ይላል። እንግዲህ ሚሳኤሎች ሲባል ቦሊስቲክ ሚሳኤል እነዚህ ያሉና እውነቱ ለመናገር ድብደባው እንደቀጠለ ነው። በተለያዩ የጦር ጀቶች ብዛት ነው የሚከናወነው። ነገር ግን እንደምታየው ኢራን ባህሬንን ለምሳሌ በዛሬው ዕለት ኩዌትን፣ ዮርዳኖስን እነዚህን ሀገሮች ላይ ጥቃት መፈጸሟን ገልጻለች እና ከባዱና አሰልቺው ነገር በዚህ ጦርነት ላይ አንድም ቀን ኢራን መተኮስ አቅቷት ጦርነቱ ቆሞ አያውቅም። የ40 ቀኑም የተፋፋመ ጦርነት ያ ሁሉ ድብደባ እየተደረገ የአሜሪካና የእስራኤል በጣምራ እየደበደቡ የኢራን ሚሳይልን ከመተኮስ አልገቱትም። ሰው አልባውን ከመተኮስ አልገቷትም። የሰላጤው ሀገሮች ላይም ራሷ እስራኤል ላይም። ስለዚህ እነዚህ ነገሮች ስንመለከት የሆርሙዝ ሰርጥን ምን ያህል ከአደጋ ነፃ አድርጋ አሜሪካ በማጀብ ሙሉ አገልግሎት መስጠት እንደምትችል በሂደት የሚታይ ነው። በተግባር የምታውለው ከሆነ ለምሳሌ ዛሬ የሰባረው ዜና አንዱ ይሄ ነው። የተባበሩት አረብ ኤሚሬትስ 2 ጫኝ መርከቦች ናቸው የተመቱት እና ጉዳታቸው ከፍ ያለ እንደሆነ ነው የሚገመተው። አንድ ባህረተኛ ተገድሏል። ስለዚህ አሁን ስቲል ይሄ የተደረገው አሜሪካ የኢራንን የጥቃት የመፈጸም አቅም የማዳከም ዘመቻዋ እየተካሄደ ነው። ስለዚህ ትንሽ የተወሳሰበ ነው እና በምን ያህል ጊዜ በምን አይነት ሁኔታ አሜሪካ የምትለውን ግብ እንደምትመታ አይታወቅም። ነገር ግን አሜሪካ ይከፈለኝ የምትለው መርከቦች የአሜሪካ እጀባ ያገኛሉ ማለት ነው። ስለዚህ አሜሪካ ዞሮ ዞሮ አሁን ዶናልድ ትራምፕ ባወጡት ፖሊሲ መሰረት እስካልተቋረጠና ሌላ አማራጭ እስካልተገኘና በዚሁ የሚቀጥል ከሆነ አሜሪካ የሆርሙዝ ሰርጥ ባላደራ ሆና በአጃቢነት አገልግሎት ለምትሰጣቸው አገልግሎቶች ነው 20 በመቶ ክፍያ የምታገኘው። ስለዚህ ኢራን ላይ የሚደረገው ቤዚካሊ ወደቡን ነው የምትዘጋው። ኢራን በየቀኑ ቢያንስ $500 ቢሊዮን ታጣለች። በተረፈ ሌሎች ሀገሮች የሆርሙዝ ሰርጥ በዋነኛነት የተባበሩት አረብ ኤሚሬት፣ የሳውዲ አረቢያ፣ የኩዌት የነዚህ የነዳጅ ማውጫ ነው። ሌላ መንገድ የላቸውም። በእርግጥ ሳውዲ አረቢያ በቧንቧ የተወሰነ መጠን በቀይ ባህር በኩል ታወጣለች። እንደዚሁም የተባበሩት አረብ ኤሚሬትስ በፉጃይራ በሚባለው ወደቧ በኩል እስከ 1.8 ሚሊዮን በርሜል ነዳጅ ማውጣት ትችላለች በኦማን ሰላጤ በኩል። ይሁንና አሁን የኦማን ሰላጤ ውስጥ እያሉ የተመቱት እነዚህ 2 መርከቦች። ስለዚህ ኢራን እዛ ድረስ ጥቃት ማድረስ ትችላለች። እንግዲህ አሜሪካ ይህን ጥቃት እየተከላከለችና እጀባ እየሰጠች አገልግሎት የምትሰጣቸው በዋነኛነት እነዚህ ሀገሮች እንደሆኑ ጠቅሳለች፣ እነ ሳውዲ አረቢያን። እዚህ ላይ እስራኤልንም ጨምራለች። በዚህ ውስጥ አገልግሎት የሚያገኙ አጋር ሀገራት ብላቸዋለች እና እነዚህ ሀገራት ደግሞ ለዚህ የአሜሪካ ጥበቃ ወጪውን እንዲያካክሱ የሚል ይዘት ያለው ነው ቅድም ያቀረብ ነው። ስለዚህ ይሄ ትንሽ ጥራት ያስፈልገዋል። እየጠበቀን በተሻለ መንገድ በግልጽ እንግዲህ የመርከብ ባለቤቶች አሉ፣ የኢንሹራንስ ድርጅቶች አሉ፣ የእቃው ወይም የነዳጁ
ሻጮች አሉ፣ የእቃው ሻጮች አሉ። እንዴት ነው የሚሰባጠረው የሚለው ቅድም እንዳልኩ ደግሜ እንዳልኩ ገና የሚታይ ነው። ይሁንና የሆርሙዝ ሰርጥ ባላደራ ወይም ሆርሙዝ ሰርጥ በሌላ አነጋገር በአሜሪካ ይመራል የሚል አቋም ግን ዶናልድ ትራምፕ ወስደዋል። የኢራን ወደቦችም ዛሬ ከምሽቱ 5 ሰዓት ጀምሮ ይዘጋሉ የሚለው ለጊዜው ሰበር ዜናዎች ናቸው። አሳዛኙ ነገር የነዳጅ ዋጋ በበርሜል ወደ $84 ደርሷል። ዓለም ኢራን እና አሜሪካ አሁን በሚያደርጉት ጦርነት ከቀደመው ማለትም ስምምነት ከመደረጉ በፊት ከነበረው ጦርነት አንጻር ሲታይ ኢራን አሁንም በቂ አቅም አደራጅታ ከቀደመው አቅሟ ባልተናነሰ መልኩ ነው ወይ ውጊያውን እያደረገች ያለችው? አሜሪካስ እያደረገች ያለችው ጥቃት ከቀደመው ሲነጻጸር ከፍተኛ ነው ወይ? ዋው! ቤቶ በእውነት ያምራል። የሚያስደንቅ ቤት፣ ግርማ ያለው ሆቴል፣ ዘመናዊ የሪል ስቴት ወይም ልዩ ገጽታ ያለው ቢሮ እየገነቡ ነው? እንግዲያውስ ምርጫው አንድ ነው። ቅዱስ ማርብልና ግራናይትን ሳይጎበኙ እንዳይወስኑ እያልን ቅንጡ ግራናይት፣ እምነበረድ፣ ኳርትስ፣ የተፈጥሮ ሞዛይክና ሁሉንም የተፈጥሮ የድንጋይ ሥራዎች በከፍተኛ ጥራትና በላቀ መስተንግዶ እኛ ቅዱስ እምነበረድ ይዘን ቀርበናል። ሁሉም እምነበረድና ግራናይት አንድ አይደለም። ልዩነቱን የሚፈጥረው በዘመናዊ ማሽን ተቆርጦና ፖሊሽ መደረጉ ነው። ውበቱን ያጎለዋል፣ ያንጸባርቀዋል፣ ጠብቆ እንዲቆይ ያደርገዋል። ቅዱስ ማርብልና ግራናይት ድሮ ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መስሪያ ቤትና ማሳያ ኦልድ ኤርፖርት ጦር ኃይሎች ማለት ነው ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ ተካቶ በሚያገኙበት ሕንፃ ውስጥ መዘዋወሩን ስናበስሮት ከታላቅ ደስታ ጋር ነው። ለቤቶ ውበት ቅዱስ ግራናይት ውበት እንሸጣለን። ዛሬውኑ ይደውሉ 0977 22 22 99 ወይም 0966 22 22 33 ቅዱስ ማርብልና ግራናይት። የአሜሪካ ዋና ጥቃት የ40 ቀናቱ ጦርነት ነው። ከእሱ ጋር ምንም አይነጻጸርም። አሁን ቢያንስ 1 ደርዘን አውሮፕላን የሚል ነው። ቢበዛ በጣም በዛ ከተባለ ከ1 ደርዘን በ24 እና 30 ምናልባት 40 ድረስ ሊሄዱ ይችላሉ። ይሄ ነው በፊት ይካሄድ የነበረው ድብደባ። የ40 ቀኑ የእስራኤልና የአሜሪካ ቢያንስ 500 የጦር ጀቶች ገደማ አየር ላይ የሚውሉበት የቦምብ መጋዘናቸውን ከፍተው የሚያርከፈክፉበት፣ በሮኬት ወጀብ የሚደበድቡበት፣ በቀን 3-4 እየተመላለሱ የሚመጡበት ያ በጣም ሲኦላዊ ነው እና በዛም የተነሳ ውድመቱም እስከ ግማሽ ቢሊዮን እስከ ሩብ ቢሊዮን አንዳንዶች ደግሞ እንደውም ከዛ ባለፈ እንግዲህ እነዚህ እስከ ትሪሊዮን ዶላር የሚገምቱት አሉ። ስለዚህ ያኛው በጣም ግዙፍ በጣም ሀያል ነበር። በዚህ ጊዜ ውስጥ በዚህ ሁሉ ድብደባ መሃል ግን የኢራን ሚሳኤል ማስቆም አልቻለም ያኛውም። ስለዚህ አሁንም የተለየ መጠኑ ይለያያል። ምን ጥያቄ የለም። አሁን በዚህ ጦርነት ውስጥ እስራኤል ተሳታፊ አይደለችም። ወደ እስራኤል የሚተኮስ የለም። በሰላጡ ሀገሮችም ላይ አሁን እያደረገች ያለው ተኩስ እንደሰማው ያው የፈረደባቸው እጅ ማሳረፊያ ባህሬን፣ ኩዌትና ዮርዳኖስ ናቸው። ኢራን በተኮሰች መጠን ትመታለች ማለትም እንዳልሆነ ነው እያነበብን ያለ ነው። ተኮስኩ መታዋ አጠፋው ትላለች። ነገር ግን ብዙዎቹ በመረጃ የተደግፉ አይደለም የሚለውን ግምት ውስጥ እናስገባለች። ነገር ግን ነርቨስ የማድረግ ያንን ጸጥታ ማሳጣት የመርከቦቹን እንቅስቃሴ ስጋት ውስጥ መክተት እስካሁን ተስኗት አያውቅም። ወደፊት የሚሳናት አይመስልም አሁን ባለው ሁኔታ። ስለዚህ ዶናልድ ትራምፕ ደግሞ ያለው መረዳት በኢራኖችም በእስራኤሎችም በኩል ማክሲመም ሊሄዱ የሚችሉት የመርከቦቹን እንቅስቃሴ ምንድን ነው የኢራንን ወደቦች መዝጋት ድረስ ነበር። ምናልባት አዲሱ ነገር
ይህንን መዝጋት ነው አዲሱ ነገር። አደብ እየሰጡ ሆርሙዝ ሰርጥን በአሜሪካ እያስተዳደረችው ለማሳለፍ መወሰናቸው ነው አዲሱ ነገር። ይህ እንግዲህ በተግባር ምን ይመስላል ዛሬ ነገ የበለጠ እየጠራ የምናየውና ከዛ አንጻር ተነስተን የምንናገረው ነው። በእርግጠኛነት መናገር የሚቻለው አሁን ባለው የድብደባ እንቅስቃሴ የኢራንን አቅሟን ሙሉ በሙሉ አዳክሞ ወደ አንድ ቦታ እንድትሄድ የሚወስዳት አይመስልም። በተለይም የውጭ ጉዳይ ሚኒስትሩን የስላቅ ምላሽ ስትመለከት አይ አሜሪካ የዚህማ እኛ እንሻላለን ካንቺ ያንቺ ዋጋ ውድ ነው የሚል ነው እና የአሜሪካንን ዛቻ ሲሪየስሊ እየወሰዱታል። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን።